ወትሮም ኢስላሚክ ሀገር የማይመቻት አሜሪካ ለሷ ሴራና ጉንጉና የማይንበረከክን መሪ ለማውረድና ለመግደል የፈጀውን ፈጅታ ጦርነትን ከፍታ ቢሆን ታስወግደዋለች። የሳዳም ሁሴን በአረቡ ሀገር ተቀባይነት ማግኘትና የሰውየው ደፋር ልበ ሙሉ መሪነቱ አልጣማትም። መካከለኛው ምስራቅን በራሷ ቁጥጥር ስር ማድረግ የምትፈልገው አሜሪካ ሳዳም ሁሴን የተባለን የኢራቅ መሪ ከምድረ ገጽ ማጥፋት አለብን፣ ኢራቅ የምትባል ሀገርም በመካከለኛው ምስራቅ ላይ አታስፈልገንም፣ ለስራችንና ለዓላማችን የማይጠቅሙ እንከናቸው በማለት ለመግደልና ለማውደም እቅድ አወጡ። ኦፕሬሽኑም ተጀመረ። ከ200 በላይ አውዳሚ ታንኮችን ወደ ኢራቅ በመላክ የሳዳም ሁሴንን ቤተ መንግስት አወደሙት። 2 ልጆቹንም ገደሉበት። ሳዳም ሁሴንን ግን ማግኘት አልቻሉም። 5 ወር ያክል ፈለጉት። ያልቆፈሩት ያላነሱት ድንጋይ የለም። በስተመጨረሻ ግን በተወለደበት ስፍራ ባለ አንድ ጉድጓድ ውስጥ ጺሙና ጸጉሩ ተንጀርጎ ከ5 ወር ቆይታ በኋላ በጉድጓድ ውስጥ አገኙት። ሳዳም ሁሴን ከተገኘ ከ3 ቀን በኋላ ፍርድ ቤት አቆመው ባልሰራው ስራና ባልያዘው ባዮሎጂካል አውዳሚ ቦምብ አለው በሚል ሴራ ጠንስሰው ከሰሱት። ፍርድ ቤቱም ሳዳም ሁሴንን በገመድ ተሰቅሎ እንዲገደል ወሰነ። የአረቡን ሀገር ህዝብ ቅስሙን ለመስበር በሚል በደስታና በስጦታ በሚያከብረው የአረፋ በዓል ቀን ሳዳም ሁሴንን ሰቅለው ገደሉት። ኢራቅንም አወደሟት፣ ባግዳድንም አፈራረሷት። ታላቋ ኢራቅ ጥንታዊቷ ሀገር የስልጣኔ፣ የሀብት፣ የነዳጅ፣ የትምህርት፣ የሕክምና ሳይንስ ባለቤት የሆነችው ኢራቅን እንዳልነበረች ሆነች። ዛሬ ላይ የፈራረሰች ሀገር ሆና አሸባሪዎች የሚፈነጩባት ዲሞክራሲ አልባ መንግስት የለሽ ሀገር አደረጓት። አሜሪካ የኢራቅን ነዳጅ እንደፈለገች እያወጣች ትወስድም ጀመር። የኢራንና የእስራኤል ጦርነትም ዓላማው ይሄው ነው። አያቶላህ ካሚሊን መግደል፣ ኢራንን ማፈራረስ፣ ቴህራንን ማውደም፣ ከዛም መካከለኛው ምስራቅ ላይ ብቸኛ ኃያል ሀገር ሆና መቀጠል። ይህ የአሜሪካ ሴራ ነው። የአረቡ ሀገር በቀል። አሜሪካ ኢራቅን ባወደመችበት ክንዷ ለኢራንም ደግሳላታለች። ጀግናው መሪ ሳዳም ሁሴን በአደባባይ የሰቀለችበትን ሴራ ለአያቶላህ አሊ ካሚሊም እየጠነሰሰችለት ነው። ልክ እንደ ባግዳድ ቴህራንንም ድምጥማጧን አጥፍታ በአሜሪካ ወታደር ቁጥጥር ስር ለማድረግ የማትፈነቀለው ድንጋይ አይኖርም። ኢራቅ በዘመኗ ልክ እንደ ኢራን መካከለኛው ምስራቅ ላይ ኃያል ሀገር ነበረች። ፕሬዝዳንቷ ሳዳም ሁሴንም ልክ እንደ ኢራኑ አያቶላህ ካሚሊ ቁጡ፣ ደፋር ጀግና መሪ ነበሩ። ለአውሮፓውያንና ለአሜሪካውያን አልገዛም ያሉ፣ ለሴረኞች ያልተንበረከኩ መሪ ነበሩ። ሙስሊሙን ሀገር ባንድ ላይ በማሰባሰብ ታላቅ የሙስሊም መንግስታትን ማቋቋም ዋናው ዓላማቸውም ነበር። ሳዳም ሁሴን ደጋግሞ በንግግራቸው የሚደመጡት ዓለም ላይ ያሉ ሁሉም ሙስሊም ሀገራት ይመለከተኛል፣ ሲጨቆኑ ማየት አልፈልግም፣ ለዓለም ሙስሊም ሁሉ ዘብ ቆማለሁ፣ የአረቡን ሀገራት አንድነትም አስጠብቃለሁ ሲሉ ይደመጣሉ። ምናልባት እኔ ከሞት እኔን ተክተው የሚመሩ 3 የኢራን የበላይ ጠባቂዎችን በቅደም ተከተል መርጫለሁ ሲሉ የኢራን ጠቅላይ ግዛት መሪ የሆኑት አያቶላህ አሊ ካሚኒ ገልጸዋል። ዛሬ ይሁን ነገ ባይታወቅም መሞቴ ግን አይቀርም፣ ታጋይ ይሞታል እንጂ ትግል አይቆምም ብለዋል። ኢራንን ለማንበርከክ የሚጠሩ አካላት እኔን ቢገድሉ እንኳን እኔን ተክተው የኢራንን ክብር የሚያስጠብቅላት 3 የበላይ ጠባቂ ስለመምረጣቸው አያቶላህ አሳውቀዋል። በእስራኤልና በኢራን የተጀመረው ጦርነት እየተባባሰ መጥቶ ጣልቃ ገባው አሜሪካ ጦርነቱን መቀላቀሏና ትላንት በወሰደችው ጥቃት አያቶላህ ነገሩ ደስ ያላቸው አይመስሉም። በአሜሪካ ጥቃት በጥቂቱም ቢሆን በሸቅ ያሉ ይመስላሉ። ለዚህኛው ጥቃት አያቶላህ ከበድ ያለ አጸፋዊ ምላሽ እንደሚሰጡ ቃል በመግባታቸው ከኢራን አጸፋዊ ምላሽ በኋላ ነገሮች ይበልጥ እንደሚባባሱና እርስ በራስ እንደሚጠፋፉ ስለገባቸውም ይመስላል አያቶላህ መሞቴ አይቀርምና 3 ተተኪዎች በቀደም ተከተል መርጫለሁ ያሉት። ቀድሞውንም አያቶላህን የመግደል ቻንስ አግኝታ የነበረችው እስራኤል በአሜሪካ ክልከላ እንደተወችው አሳውቃለች። ምክንያቱም አያቶላህ ተገደሉ ማለት ኢራን ዓለምን በሰዓታት ውስጥ የጦርነቱን አውድ ልትቀይረው እንደምትችል እሙን ስለሆነ ነው። ታዲያ ዛሬስ አያቶላህ እንደሚገደሉ ከገባቸው ያ ቀን ደርሶ የተገደሉ ጊዜ ዓለም ምን ይውጣት ይሆን? በሽማግሌዎች ጸብ ሰርቶ ያልጠገበው የኛ ትውልድ ወጣት እጣ ፋንታው ምን ይሆን የሚለው አሳሳቢ ጉዳይ ሆኗል።